ያመጣኝ አየር ነፍስክ ይማራ ላንተ ያመጣኸኝ። እኔ ውጭ ሀገር ውሰደኝ አልኩ እንጂ ገጠር ውሰደኝ አልኩ። ሰው የሚከፍል እኔ ከፍዬ አይደል የመጣሁት። እኔ እኮ ውጭ አገር ስባል እኮ ኩላሊቴ ሁላ ሲቆን የመጣው። እኔ የብሩ መጠን ነው የሰማው፣ የችግሩ መጠን መች ሰማው። የብሩ መጠን የምትነግሩ ሰዎች የችግሯን መጠን እንዲህ ነው ብላችሁ ብትነግሩ ምን አለበት? ይሄን ሳር ያጨድኩ ነው ለእናቴ ለአባቴ እንድ ብዬ የወጣው። ዞሮ መስቀጭራሮ እሱ ነው የወጣኝ። አይ እድላቢስ ሆኜ ቀረሁኝ። ባልችል ኑሮ ምን ላድርገኝ ነበር? ባልችል ኑሮ መቻሌ ጠቀመኝ እንጂ ሴትዮዋ 7 ሰማይ ትልከኝ ነበር እኮ ባልችል። እኔ የችግሩ መጠን እንኳን አደረሳችሁ። ዛሬ ፋሲካ ነው አይደል? አዎ። ሌሎቻችሁ ምን ትበላላችሁ? ስጋ፣ ዶሮ፣ የበሬ ስጋ ምናምን ያበሻ ልብስ አድርጋችሁ ነው። እኔ ደግሞ ሽሮ በ2 ዳቦ ፍትፍትና በ2 እንቁላል አለው። አሁን ጥያቄ አለ። እኔ አሜሪካ ነው የምኖረው። ሽሮ በልቻለሁ። አፍሪካ ያላችሁ ደግሞ አርዳችሁ በልታችኋል። በቃ ከዛም ከዚህም ምናምን ነገ ጠዋት ሁላችንም ሽንት ቤት ነው የምንሮጠው አይደል? ጥቅሙ ምንድን ነው? በአንድ ቀን የሁሉ ብር ማጥፋት። ግን ያው እኛ ስደት ያለ ነው። ለምንድን ነው የተፈጠርነው? የተሰደድነው እኛ ሽሮ እየበላን ፋሚሊዎቻችን ስጋ ለማብላት ነው አይደል? በዛም በዚህም እንኳን አደረሳችሁ። ሽሮ እና ስጋ ስቲል የነታችሁ እናያለን። ወፍራችሁ ካደራችሁ እናያለን። ብራችሁ ጨርሳችሁ እንጂ ሌላ አታጥሩ። የሚመጣው ዓመት ሁሉም ዓለም ላይ ሰላም ሆኖ ማለት ነው። ሁሉ ሰው በፍቅር ሲያብድ ታየኝ። ለዓመታ ሁላችንም በጣም የሚከፋን ሲንግሎች፣ ውጭ ሀገር ያለን ሰዎች በጣም ነው የሚከፋን። በዓል ማለት በቃ ከቤተሰቦች ላይ ምናምን ቁጭ ብለህ ምናምን ጫጫታው ምናምን ያ ጠዋት ተነስተህ የሚደረጉ ምናምን ነውና እኛ ሲንግሎች ስደት ያለን ያው ችርስ ዱባይ ያላችሁ አንዳንድ ሴቶች፣ ሁላችሁንም አይደለም፣ አንዳንድ ሴቶች አሊ ወንድሜ እንዳላችሁ ለምንድነው ከወንድ ጋር ታብታብ ለማድረግ ያልጋውን እናንተ የምትከፍሉት? ለምንድነው የምትከፍሉት? ራስሽ ገንዘብ ያልጋ ከፍለሽ ለምንድነው ታብታብ የምትደረጊው? ነውር ነው። ወንድ ልጅ ተቀምጦ እንዴት አንቺ ትከፍያለሽ? ይሄ ወንድ ልጅ ንቀት ነው ወይ? ካልሆነም ያ ወንዱ ገንዘብ የማይኖረው ከሆነ ከሌለው ሂድና አንተ ክፈል ብለሽ ከቦርሳሽ አውጥተሽ ለወንዱ ሰተሽ ሄዶ እሱ ቢከፍል ነው የሚያምረው። እንዴት ወንድ ልጅ አስቀምጠሽ አንቺ ሄደሽ ያልጋ ትከፍያለሽ? ይሄንን ነገር አቁሙ። ይሄ ደስ አይልም። አሊ ወንድሜ ነው ያለው እና ደግሞ እውነቱን ነው። እኔ ራሴ ማለት ነው አንዳንድ ሀብታም ጓደኞች አሉኝና አንዳንዴ ሽው ሲልባቸው ነው ምስር ምሳን ጋብዝሽ ምናምን ሲሉ ከነሱ ጋር ተያይዤ ምግብ ቤት እሄድላቸዋለሁ። ከዛ ወንድ ሴት ሆኖ ይቀመጣሉ። ግን ምግቡን ጥርግ አድርገው እኩል በልተው ከፋዩዋ ግን ሴቷ ነች። ወንዱ አይከፍልም። እንደው እኮ ለሞራል ራሱ በውስጥ ከቦርሳሽ ውጥት ታረጊና እንካ ክፈል ገንዘቡን ብትይስ ወንዱስ ፈጣጣሽ የማይዘውም ጥርግ አድርጎ በልቶ ሴቷ ሄዳ ከኪሷ ስትከፍል ዝም ብሎ የሚያይ ወንድ ነው የዱባይ ወንድ። ክብር የሚባል ነገር የላቸው። ትክክል ነው አልዬ። ለማንኛውም ካልሰማችሁ እኔ ልንገራችሁ ብዬ ነው። እኔ የምላችሁ እቃ አዛችሁ እህቶቻችን ራሳቸውን ለመቀየር ብለው ማለት ነው እቃ አዛችሁ ከዛ በኋላ እኔ ኢትዮጵያ ነው ያለሁት፣ እኔ እቃውን አልፈልግም፣ እኔ በዚህ ወጥቶ እኔ በዚህ ወርዶ የምትሉ ግን ጤነኛ ናቸው? በአላህ
ወላሂ እች ልጅ በጣም ነው ያሳዘነችኝ። ረትባ ምን ብላ የሳውዲ ብር 5500 ሪያል። ከዛ በኋላ ከታክሲው ወስዶ ሲደውልላት ምን ብትለው ጥሩ ነው፣ እኔ ኢትዮጵያ ነው ያለሁት። አስባችኋል? ወላሂ ከራሳችሁ የማትፈልጉትን ነገር ከሰው አታርጉ፣ ጥሩ አይደለም ማለት ነው። አሁን እህቴ እንግዲህ በጣም ተናዳ ነው አፉ አልላትም እያለች ያለችውና በጣም ከባድ ነው። እህቶቼ ከሰው ሀቅ ተጠንቀቁ። እንደዚህ አርጋ ገዝታ ረትባ ምን ብላ ብር አገኛለሁ ብላ ሰፍ ስትል ጭራሽ እቃውንም አልወስድም ብላ እዳ በዳ አረገቻት ማለት ነው። አላህ ይይልሽ እናቴን። እኔ በጣም ነው ያሳዘነች ልጅቱ። አስባችሁታል? እና ሀበሻ በሀበሻ ሆናችሁ ምቀኛቱ ፕሊዝ። ያልፍልኛል ብላ ስንት ሻንጣ ገዝታ አሰቡ እንግዲህ። ከዚህ ላይ አሁን ስንት ፈርቅ ይዛ ነበር። አስባችሁታል? ግን እዩት፣ ጫማው ምኑ መስኪ፣ የሙስላያው፣ ቢጃማው፣ የሌሊት ልብስ አልቀራት፣ ምን አልቀራት፣ ሞባይል አልቀራት። ሀራም አሌኪ። አላህ ልትፈሪ ይገባል። የዚች ልጅ የመለሽባት እቃ ማለት ነው። ሞትን ፍሪ። ሞት ሁልጊዜም ከጎናችን ናት። እና አንዳንዴ ዝም ብላችሁ ሰው ማይደክመው የሚመስላችሁ ደደብ ሰዎች አሏችሁ። እና እንደዚህ አይነት አመለካከት ያላችሁ እናቴን በጣም ነው ያሳዘነች ልጅቱ። ወላሂ እኔ ሳውዲ ብሆን ገዛት ነበር፣ ግን ሳውዲ አይደለሁም። ስለዚህ